فأهلا ومرحبا بالصيام يا حبيبا زارنا في كل عام قد لقيناك بحب مفعم كل حب في سوى المولى حرام فاغفر اللهم منا ذنبنا ثم زدنا من عطاياك الجسام جاءكم رمضان متألاችሁ شهر مبارك يتبارك ورمتألاችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማختም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ረመዳን የሚባለው ወርኮ እንዚለ فيه القرآن ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ እያንዳንዱ ትውልድ የራሱ ድንጋጌ አለ ጾም ግን ሁሉ ጋር ተደኘ አተይቱከ ራጂያን ያ ዘል ጀላሊ ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في ظلم الليالي فها أنا عبدك العاصي فقير إلى رحماك فقبل لي سؤالي بلا نمتالك سولة للتنست مارين سالاك عمج شالو يفنجك أنا ربي شالو ክብርህን የማይመጥን ነገር አድርጌያለሁ ዝምድና ቆርጠሃል ሶላት አቋርጠሃል ዘካ ባግባቡ አልሰጠህም የሰው ቸክ ይዘህ ጠፍተሃል ክፍተት የሌለበት ማን አለ አምጫለው ማረኝ እንላለን አላህ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተን ረመዳን እንዴት ነው መንገባው ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ ነብዩ አለይሂ ሰላቱ ወሰለም እሳቸውና ቁርአን ሌላ ነው ለሊት ሲቀሩ ያድራሉ ባንድ አንቀጽ ሙሉ ለሊት በሶላት ላይ ይቀሩታል አንተ ኡበይ ሆይ አሉት ከባድ ዜና ሊነግሩት ያስለቀሰው ዜና አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮይ ነው አለ ኡበይ ደነገጠ ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አለ አሁን ኡበይም ባው መቆጣጠራች አንተ አቡ ሙሰል አሽዓሪ አሉ ለበይክ ያ አላህ መልእክተኛ አላቸው ማታኮ ብታይ ኑሮ ምን ያ አላህ መልእክተኛ አቀራረህን ቁጭ ይስሰሙ አሉት ነብዩ አለይሂ ሰላቱ ወሰለም ያ አላህ መልእክተኛ አዳምጠውኛል እንዴ አወን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ ረመዳን የቁርአን ወር ነው ካነ ስንት ልናختም ወሰነ አሁን ነው የሚታቀድ ከገባ በኋላ ረመዳን መውጣት ጊዜ የለው ልጅ ወይ አታልቅሻለሁ እኔ እኮ አሉ 40 ዓመት ሙሉ ልብ በል መስጂድ ውስጥ እንጂ አዛን ብሎ አያውቅም ልብ ብላችኋል ተጠርተው አይደለም ቢመጡ መጣው ነው ጥሪው የሚሰማ ያ አለ ሰላት እስኪባል ጠብቆ ያቆም 40 ዓመት ሙሉ እሷም ውስጥ አንዲት ሌሊት አለች እሷ ኸይሩን من 1000 شهر አንድ ሺህ ወር ከሚደረገ ዒባዳ የበለጠች ነች አንተ መሐመድ አትዘን አንድን ሌሊት ሰጣሃለው ረመዳን ውስጥ እሷም በዒባዳ ካሳለፍ አንዷ ሌሊት ለአንድ ሺህ ወር አባዛታለሁ አለ ለይለቱል ቀድር ምትባል ሰጣለ የተላቀች ሌሊት እሷም በዒባዳ ኡመቶች ካገኙ ወማ አድራክ ማ ለይለቱል ቀድር ይሄ የተላቀው ምሽት ማለት ምን አሳወቀህላችሁ ልቅናውም በሶስት ልግለጽልህ አላቸው ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው من 1000 شهر ከአንድ ሺህ ወር በላይ የበለጠ ነው ብዙ ነው አጅሩ ሌላ ጊዜ እንተነትነዋል ከአንድ ሺህ ወር በላይ አጅሩ የበዛ ሁለተኛ ደረጃውን ገለጸ በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል ወሩሁ فيها ጅብሪልም አብሯቸው بإذن ربهم من كل أمر የአላህን ትእዛዝና መመሪያ ይዘው ይወርዳል እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች حتى مطلع الفجر فجر نقات سكيوت أدرس الصام سلاماوين يا خادم الجسم كم تشقى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان سوي عسبالن قفو يا سقادل إيه مقواقواجون تسافاروا نفسنا
الصوان أصدتن ودا الله من دو إلا من أتى الله بقلب سليم الصوان ما تبغزونه قرآن صوم صلاة الصوان ما أصدتن بس أدات لكنه الله زندر الله. الحمد لله الذي يتفضل على عباده بمواسم الخيرات ويفتح عليهم أبواب البركات ونسائم الرحمات. الحمد لله قولا، الحمد لله فعلا، الحمد لله شكرا، الحمد لله صبرا، الحمد لله رضا. الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد، يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت، ورأيت بابك واسعا لا يوصد. يا الله يا من كلما نودي أجابا، ومن بجلاله ينشئ السحابا. ويا من رد يوسف بعد در إلى من كان ينتحب انتحابا. ويا من كلم الصديق موسى كلاما ثم ألهمه جوابا. ويا من اختار آل عمران وجازاهم بما قدموا الثوابا. ويا من آوى أهل كهف وأدناهم إليه قربا. ويا من خص أحمد باصطفاء وأعطاه الرسالة والكتابا. أشهد أن لا إله إلا الله ولي الصالحين وحده لا شريك له، له الملك وله الحمد وهو على كل شيء قدير. وأشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وآمينه على وحيه، فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أرى كل مدح في النبي مقصرا، وإن سطرت كل البرية أسطرا. ومن ذا يحصي فضائل أحمد ولو بالغ المثنون عليه وأكثرا. إذا الله أثنى بالذي هو أهله، كفاه بذاك من الله فضلا أكبرا. وفي سورة الأحزاب صلى بنفسه عليه، فما تمضح بعده وراء. فصلى الله وسلم وبارك عليه وعلى أصحابه الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه، أولئك هم المفلحون. عباد الله، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ويا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، نحن أمام استقبال شهر كريم وموسم جليل. إنه شهر رمضان الذي اختاره الله لنزول كلامه المجيد. قال جل شأنه: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. فأهلا ومرحبا بالصيام يا حبيبا زارنا في كل عام. قد لقيناك بحب مفعم، كل حب في سوى المولى حرام. فاغفر اللهم منا ذنبنا ثم زدنا من عطاياك الجسام. أيها الناس، ومعلوم أن الصوم من أزكى العبادات وأفضل الطاعات، بل هو ركن من أركان الإسلام ومبنى من مبانيه العظام. فقد كتبه الله على الأمم من قبلنا. قال تعالى: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. نعم، الصوم كتب على الأمم من قبلنا، فهو دأب الصالحين قبلنا، يصومون كل أسبوع يومين
وثلاثة أيام من كل شهر. نعم، الصوم نعمة على هذه الأمة. اللهم أهله علينا باليمن والإيمان والسلامة والإسلام والتوفيق لما تحب وترضى. ودم أمنان كفت لفتاتشن ككنات بوهلا من نجنانيو عند يبركة ورال شهر رمضان. رمضان يتبارك ور نبينا محمد عليه الصلاة والسلام كما عند النسائي في حديث صحيح من يلونا جاءكم رمضان. رمضان متألاتشو شهر مبارك يتبارك ور متألاتشو. የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር ሌላ 11 ወር ዓመት፣ ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12 ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነው ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑ ጀውዚ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ ረመዳን የሚባለው ወር እኮ ኡንዚለ ፊህ አልቁርአን ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያድርገን። ቁርአንን ብቻ አይደለም አላህ ቀደምት ወደ ነብያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነብዩና መሐመድ አለይሂ ሰላቱ ወሰላም كما عند الطبراني وأحمد أيضا وحسنه بعض أهل العلم من يلونال يا إبراهيم صحف ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነብዩላህ ኢሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነብዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነብዩ አለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር የአላህ መመሪያዎች ወደ ነብያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህን አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኘው። ረመዳን ላይ ነው ቁርአን ጋር እንዳዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነብዩላህ ኢብራሂም የወረደውን ወደ ሙሳ
ወደ ዒሳ ወደ ዳውድ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው። ደረጃው ከፍ ያለ አላህ ጾምን የሁሉም ትውልድ ዒባዳ አድርጎታል። ጾም የሚባለው ሁሉም ትውልድ ድንጋጌ አለው። ድንጋጌው ይዘቱ ቢለያይም ሽርዓተን ወመንሃጃ ሁሉም የየራሱ ድንጋጌና መንገድ አለው። እያንዳንዱ ህዝብ ግን ጾም ግዴታ ተደርጓል። ከዛ ነው አላህ እኛ ጋር ግዴታ ማድረጉን ሲነግረን እነሱም ጋር ግዴታ እንዳደረገው አጽናንቶ ይጀምርልናል። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ኩቲበ ዓለይኩም الصيام ጾምን በእናንተ ላይ ፍሪዳ ግዴታ አደረግንባችሁ ከማ ኩቲበ على الذين من قبلكم ከናንተ በፊት በነበሩ ትውልዶች ግዴታ እንዳደረግነው ሁሉ ለምን لعلكم تتقون በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላልና ወደ አላህ በጣም ትቀርቡ ልባችሁ ይረጥብ ኢማናችሁ ይታደስ ዘንድ ይከጀላልና እነሱም ጋር ጾም ተደንግጓል። አይነቱ ቢለያይ በቀደምት ትውልዶች ላይ እነሱ ቀን እንደኛ ሲጾሙ ማታ ባለቤቶቻቸው ጋር መገናኘት አይፈቀድላቸው ክልክል ነበር። እኛ ጋር ተፈቅዷል፣ እነሱ ጋር ክልክል ነበር። ከቀደምት ትውልዶች ውስጥ አንዳንዶቹ ከመናገር የሚጾሙ ነበር። ከተናገሩ ያፈጥራል። ኢኒ ነዘርቱ ሊልረሕማን ሰውመን ፈለን ኡከልመ ልየውመ ኢንሲያ እናታችን መርየም ዓለይሃ ሰላም እኔ እኮ ለአላህ ለመናገርን ጾም ያለው ዛሬ ሰው ላናልናገርም እንዳለች ቁርአን ላይ አትቶልናል። በባለፈው ታሪኳ ላይ ተመልክተናል። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው በአንተና በአላህ መካከል አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ወለም እግዲብከ ፊ ዙለሚ ለያሊ ፈሃ አነ ዐብዱከ ልዓሲ ፈቂሩን ኢላ ረሕማክ ፈቅበል ሊ ሱአሊ ብለን የምታለቅሰው ሌሊት ተነስተህ ማረኝ ሳላቅ አምጫለሁ፣ የፈንጅ ቀጠና ረግጫለሁ፣ ክብርህንም አይመጥን ነገር አድርጌያለሁ፣ ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ ባግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለና አምጫለሁ ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ፣ ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነ። አንድ ሜዳ ላይ 70 ሺህ ህዝብ አለቀ፣ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው፣ እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል። እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢለያይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው ኒስፈ ሻዕባን ገባነ፣ አፈተለከ ሳምንት፣ ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ